ሰላም ሰላም እንደምን አላችሁ የያው ቃል ሚዲያ ተከታታዮች በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ቆዩ። መልካም ቆይታ። ወንድማችን ደረጀ ከበደን በተለይ ዛሬ እሱን እናነሳና የእሱን ስራዎች የእሱን መዝሙሮች ለእግዚአብሔር ያለውን ፍቅር፣ አክብሮት፣ ለቤተ ክርስቲያን ያለውን ጉጉት እዚህ ለማሰብ እንዲህ አይነት እድል ስለተገኘ በጣም ደስ ነው ያለኝ። አዘጋጆቹን ላመሰግን እፈልጋለሁ። በእውነት እግዚአብሔር ይባርካቸው። የዚህ ዘማሪ መፍለቂያ የሆነውን ደግሞ የመሰረተ ክርስቶስ ቤተ ክርስቲያን መዝሙር ቡድን ደግሞ መዘምራንን ላመሰግን እፈልጋለሁ። ስለዚህ ሰው ሳስብ፣ ስለ መዝሙሮቹም ሳስብ ዝም ብሎ በልቡናዬ ውስጥ የሚሽጎደጎዱ ቃላት፣ ቅጽሎች በተለይ ይመጡልኛል። የሚመጡልኝ በተለይ ደግሞ በእንግሊዝኛ ቢሆንም ግን መልሳቸዋለሁ። በጣም በጣም ትልቅ ኦሪጂናል ዘማሪ ነው። ትርጉሙ ኦሪጂናሌ አዲስ ፈለቀ። ይህንን እመለከታለሁ በደረጃ ውስጥ በምንም አይነት ቀጂ አይደለም፣ በአብዛኛው አመንጪ ነው። እግዚአብሔር ይባርካል። እሱ ሌላ እንግሊዝኛ ቃላውን ደግሞ እጠቀማለሁ። በጣም ሪቮሉሽነሪ ዘማሪ ነው። ደረጃ በኢትዮጵያ የቤተ ክርስቲያን መዝሙር ውስጥ ትልቅ ፈር የቀደደ ነው። ሪቮሉሽነሪ የሚለውን ያኛውን ትርጉም ስላልፈለጉ ነው። ፈርቀዳጅ ዘማሪ ነው። በእውነት ትልቅ ዘማሪ ነው። በብዙ መንገድ አዲስ ለመሆን የማይፈራ ሰው ነው እና ለለውጥ ደፋር ሰው እንደሆነ አውቃለሁ ደረጃ። በዚህ ምክንያት በጣም ደስ ይለኛል። በሙዚቃ ምት፣ በሙዚቃ ስልት፣ በአዘማመር ሁኔታ ወይም ደግሞ በስነ ግጥሙ በኩል አዲስ ፈር ለመቅደድ የማይፈራ ሰው እንደሆነም ደግሞ አይቻለሁ። በጣም ደስ ይለኛል። ሌላ ሶስተኛ እንግሊዝኛ ቃል ልጠቀም ነው። በጣም ሆሊስቲክ ናቸው መዝሙሮቹ፣ ሁለገብ ናቸው። የማይነካው የማይዳስሰው ርዕስ የለም። በጣም ዝርዝር ነገር ውስጥ ይገባል። ቅድም ስናነብ ስንሰማ እንደነበረው በመዝሙሮች ውስጥ እግዚአብሔርን ለማመስገን፣ በእግዚአብሔር ላይ ለማልቀስ፣ ስለ እግዚአብሔር ለመናገር፣ ዝምታን ስለ መምረጥ፣ ስለ ጸሎት፣ ስለ ዕለት እንጀራ፣ ስለ ጠላቶች ውጊያ፣ ስለ ዳግም ምጽአት፣ ስለ ወንድሞች ኩርፊያ፣ ስለ ሐሜታቸው፣ የማይነካው ርዕስ ቅድም የደን ልማቱ እሱን የጻፈው የሆነ እንደሆነ ደግሞ እንግዲህ ስለ ስነ ምህዳርም ሁሉ ዘምሯል ማለት ነው። በአጠቃላይ እዚህ በጣም ስለሚያስፈልጉን ትልልቅ አርዕስቶች በሙሉ አንስቷል ብዬ አስባለሁ። ይሄ ትልቅ ችሎታና ጸጋ እንደሆነ እንመለከታለሁ። ሌላ የመጨረሻ እንግሊዝኛ ቃል ብቻ ልጠቀም፣ ፕሮፌቲክ ነው፣ ነቢያዊ ነው። ምናልባት ከሁሉም ምን ማለቴ ነው? መዝሙሮቹ መልእክት ያላቸው ነበሩና ናቸው። ይህን ማለት ነው። ለመዘመር ብቻ ብሎ የማይዘምር ሰው እንደሆነ አይቻለሁኝ እኔ። ስለዚህ ትልቅ መልእክት ተሸክሞ በነፍስ ውስጥ የሚዞር ሰው ነው። ያንን ደግሞ እግዚአብሔር በዜማ አቀበለው፣ በግጥሞችም ደረደረለት። እግዚአብሔር የተመሰገነ ነው። ስለዚህ ትልቅ አክብሮት አለኝ ለዚህ ሰው ከእናንተ ጋር ከሁላችሁ ጋር ማለቴ ነው እና ይህንን አድናቆታዊ ምስጋና ወይም አፕሪሲዬሽን ቀን ያቋቋሙትን ወይም የጀመሩትን ወገኖች በጣም አድርጌ ነው የምወደው የማመሰግነው። እንግዲህ ይህንን ቪዲዮ እንደሰማችሁት ነው። ስለ ዘማሪ ደረጀ የተባለውና የተነገረው ነገር በሙሉ እውነት ነው። እንግዲህ ሁላችንም የምናውቀው እውነት ነው።
ዘማሪ ደረጀ ለኢትዮጵያ ቤተክርስቲያን የተሰጠ ስጦታ የሆነ ሰው ነው። እንግዲህ በመዝሙሩ ዓለም በእያንዳንዱ ሰው ልብ ውስጥ በመዝሙር ዘልቆ የገባ ሰው ነው። በመዝሙሩ ክርስቶስን የሚሰብክ ክርስቶስን እንድናይ ያደረገን ከማንም ዜማ ሳይወስድ ራሱ መዝሙርና ዜማን እየሰራ እያቀናበረ ለብዙ ዘመን ስንባረክባቸው የነበሩት አሁንም ወደፊትም የምንባረክባቸው መዝሙሮች ሰርቶልናል። ልክ እንደ ዘመኑ አይነት ዘማሪ አይደለም። የዘመኑ ዘማሪዎች ከዘፈን ከተለያየ ነገር ላይ ዜማ እየወሰዱ ግጥም እያስገቡ ለጌታ ክብር እንደሚውል አድርገው ዝማሬ አድርገው ሲያቀርቡ እያየን እየተመለከተን እንገኛለን። ወንድማችን ግን እንደዚህ አይነት ዘማሪ አልነበረም፣ እንግዲህ በቀደመው ህይወቱ ማለት ነውና እንግዲህ ለኢትዮጵያ ቤተክርስቲያን እንደዚህ አይነት ዘማሪ ማጣት እንደ ግልም እንደ ህዝብም በጣም ልብ ይሰብራል፣ በጣም ያሳዝናል። አሁን ያለበትን ሁኔታ ሁላችሁም ታውቃላችሁ። እስቲ አሁን ያለበትን ሁኔታና በሚዲያ ላይ ብቅ ሲል የሚያሳያቸውና የሚናገራቸውን ነገሮች በጥቂቱ ላሳያችሁና ስለ ደረጀ የተወሰነ ሐሳብ ሰጣለሁ። በመጀመሪያ አንድ በጣም የምወደውና ዘመን ተሻጋሪ የሆነ የአማራ ፋኖ ሙዚቃ ነው የምጋብዛችሁ። የማንን ግራ ቀኝ ማልል ባይኖቼ እወድቃለሁና ሰልችቼ ለውድቀት ካልሆነ በስተቀር ይቅርብኝ ከሰው ሁሉም ነገር። አይኔን ከሰው አንስቻለሁ አንተኑ ብቻ እጣራለሁ ድል እስክትሰጠኝ እጠብቃለሁ። ሁሉም ከንቱ 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 ነው አንተን ማግኘት ጥበብ ነው። እሺ እንግዲህ እንደሰማችሁት ነው። እንግዲህ በጣም ያሳዝናል አይደለ? ልብ ይሰብራል። እውነት ለመናገር በእንደዚህ አይነት ክብር ሲያገለግል የነበረ ሰው ወርዶ ዛሬ ስለዚህ ስለሚያልፈው ዓለም የመንግስት ስርዓት ሲናገር መስማት ያሳዝናል። ነገር ግን እኔ የተለየ ምልከታዬን በዘማሪ ደረጀ ዙሪያ የሚወሩ ነገሮች የምሰማቸው ነገሮች ልክ መዳኑን እንዳጣ ከዘላለም ሕይወት እንደተለየ አድርገው የሚያወሩ ሰዎች ስለሰማው ነው። ይህንን ቪዲዮም የምትሰሙ ሰዎች እንደዛ ልታስቡ ትችላላችሁ። እኔ ግን ምልከታዬን ላስቀምጥ በዚህ ዙሪያ ማለት ነው። ሐዋርያው ጳውሎስ ሲናገር አገልግዬ የተጣልኩኝ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ ይላል። ሁላችንም ስናገለግል አገልግሎታችን በትክክለኛው መሰረት ላይ እንዲሆን በትክክለኛው መሰረት ላይ ስናንጽ ደግሞ ስለማይፈርስብን ስራችን ስለሚጸናልን በትክክለኛው መሰረት ላይ ለማነጽና ለማገልገል ስጋችንን እየጎሰምን ማስገዛት አለብን። ምክንያቱም ይሄ በእምነት የሰቀልነው በእምነት ከክርስቶስ ጋር የገደልነው አሮጌው አዳም በአካልኛ ጋር ስለሆነ ጉሰማ ያስፈልጋል፣ ልንጎሰመው ያስፈልጋል። ከዛ ውጪ ግን አገልግለን አንዳንድ ጊዜ እኛን በማይመጠን ስፍራ ቦታ ላይ ልንሆን እንችላለን። እኛም በማይመጥነን ህይወት ስርዓት ውስጥ ልንገኝ እንችላለን። ነገር ግን ይህ ማለት ግን የዘላለም ህይወታችን ኦሬዲ አተነዋል ማለት ግን አይደለም። ምክንያቱም ማናችንም የዘላለም ህይወት በእኛ እንቅስቃሴ ላይ በእኛ መውጣት መግባት ላይ የተመሰረተ ቢሆን ሁላችንም ጠፊዎች ነን። ነገር ግን እግዚአብሔር አምላክ ልክ ሕፃን ልጅ እንደሚያጠፋው ምንም ኃላፊነት እጁ ላይ እንደማናስቀምጠው ሁሉ ልጅ ቢሆንም ለሱ ኃላፊነት እንደማንሰጠው ሁሉ ሁላችንም ከዳንን በኋላ እግዚአብሔር መዳንን እኛ እጅ ላይ አላስቀመጠው። ምክንያቱም እኛም በክርስቶስ አድርጎ ሰውሩናል። ነገር ግን መዳናችን በእኛ ሁኔታ ላይ የተመሰረተ አይደለም። ከሁኔታ ባለፈ ክርስቶስ የሰራው ስራ ላይ የተመሰረተ መዳን ያለን ዋስትናችን ክርስቶስ ነው። ስለዚህ ስለማይለቀን ስለማይተውን ከሱ የተነሳ መዳንን ከሰው አንጻር መመልከት የለብንም። መዳንን ከሰጪው አንጻር ካዳንን አንጻር ስንመለከት መዳን ዘላለማዊ ዋስትና አለው። ከኛ ሁኔታ ተነስተን ግን መዳንን የምንፈታው ከሆነ ግን እኛ በተለያየ ሁኔታ ውስጥ ስናልፍ ከፍና ዝቅ ማለት በህይወታችን ውስጥ ስላለ
መዳን ይታጣል ብለን ልናስብ እንችላለን። ወንድማችን ዘማሪ ደረጀ ኢየሱስ ክርስቶስን አሁንም የኢየሱስ ክርስቶስን አዳኝነት ያምናል። በክርስቶስ ሞትና ትንሣኤ መዳን እንደሚገኝ ያምናል። እሱ አይደለም አሁን ብዙዎች መዳኑን እንዳጣ ከዘላለም ሕይወት እንደተለየ አድርጋችሁ የምታስቡ ወንድምናቶች አላችሁ። ነገር ግን እኔ እንደዛ አላስብም። ከዚህ በኋላ ከእግዚአብሔር ጋር ይታረቃል ድጋሚ የሚል እምነት የለኝም። ታርቋል፣ የእግዚአብሔር ልጅ ነው አሁንም። ነገር ግን እዚህ የምንኖረው ከዳነን በኋላ ለማገልገል ነው። በቃ ጌታ ኢየሱስ ክርስቶስን ያመንነው በክርስቶስ ሞትና ትንሣኤ የሚገኘው መዳን ለማግኘት ነው። ከዳነን በኋላ ግን እዚህ ምድር ላይ የምንኖረው መዳንን ከዘላለም ክብር ጋር እንድንቀበል ነው። በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 10 ላይ ሄዳችሁ አንብቡ። በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲቀበሉ ለተመረጡት ሕፃናት አጸናለሁ አለ ጳውሎስ። ስለዚህ ይህ ሰው ድኗል መዳንን። ከዛ ግን ከክርስቶስ ኢየሱስ ደግሞ የተቀበለውን የኔ ወንጌል አገልግሎት ይህንን አደራ በክርስቶስ ሞትና ትንሣኤ በኩል የተሰራውን ሥራ ለሰዎች በመናገር ይህንን ዘላለማዊ ክብር እንዲያገኝ ነው። ስናገለግል ከጌታ የምንቀበለው የርስት ብድራት አለ፣ አክሊል አለ፣ ክብር አለ። በክርስቶስ ኢየሱስ ፍርድ ወንበር ፊት ስንገለጥ ሁላችንም በሥጋ የሰራነውን በብድራት እንቀበላለን። ይሄ ማለት የዘላለም ሞትና የዘላለም ሕይወት ጉዳይ አይደለም። የተሰጠንን ከዳንን በኋላ የተሰጠንን ኃላፊነት እንደሚገባ ተወጥተናል ወይ? በአንደኛ ቆሮንቶስ 3:10 ላይ እንደተጻፈው በትክክለኛው መሰረት ላይ አንጸናል ወይ የሚለው ነገር ነው። ስለዚህ ይህ ሰው ለብዙ ዘመን አገልግሏል፣ ለብዙ ዘመን ጌታን ሰብኳል በመዝሙሩም በሕይወቱም። ነገር ግን በስተመጨረሻ ግን ከዚህ አገልግሎት ራሱን ገሸሽ ካደረገ ወይም ደግሞ ከዚህ አገልግሎት ራሱን ካወጣ ይሄ ሁሉ ያገለገለው አገልግሎት በጌታ ዘንድ አክሊል የለውም ማለት ነው፣ ከንቱ ነው ማለት ነው። ለዛም ነው በከንቱ ሮጬ እንዳልሆን እያለ ጳውሎስ በብዙ ስፍራ ላይ የሚናገረው። ምንሮጠው ለማግኘት ነው። መጽሐፍ ቅዱስ እኮ ታገኙ ዘንድ ሩጡ ይላል። መቼ ለዘላለም ሕይወት አይደለም። ስንሮጥ የምናገኘው ዋንጫ ነው ወይም ደግሞ ሽልማት ነው፣ አክሊል ነው። እሱን እንዲያገኝ የጀመረውን አገልግሎት እስከ ፍጻሜ ድረስ ቢጸናበት ቢቀጥልበት ከጌታ መዳን ብቻ ሳይሆን ክብርንም ይቀበላል፣ አክሊልንም ይቀበላል። ስለዚህ አሁን የምንጸልይለት እንዲድን አይደለም፣ የምንጸልይለት ከእግዚአብሔር ጋር እንዲታረቅ አይደለም። እንደኔ አመለካከት የምንጸልይለት ይህን የጀመረውን አገልግሎት ጌታን አክብሮ በምድር ላይ እንዲኖር ስለሚያልፈው ስለሚጠፋው ነገር እያወራ ዘመኑን እንዳይጨርስ። በቃ ሐዋርያው ጳውሎስ እኮ ዴማስ ይህንን ዓለም ወዶ ትቶኛል ይላል። የተወው ጳውሎስን እንጂ ጌታን አይደለም። ይህን ዓለም ወዶ መተው ደግሞ ሰው ለራሱ ሊኖር ይችላል። ማወቅ ያለባቸው ሰው ጌታ ኢየሱስ ክርስቶስን ከተቀበለ በኋላ ጌታ ኢየሱስን ካመነ በኋላ ቀጥተኛ የራሱን ሕይወት ሊኖር ይችላል። ይህ ሰው የራሱን ሕይወት መኖር ጀምሮ ሊሆን ይችላል። አንዳንዱ ደግሞ ጌታን ካወቀ በኋላ ካመነ በኋላ የራሱን ሕይወት ትቶ ደግሞ ለጌታ መኖር ሊጀምር ይችላል። ሁለቱም እኮ ድነዋል። ነገር ግን ይህኛው የራሱን ሕይወት መኖር ትቶ የራሱን ኑሮ መኖር ትቶ ለጌታ የሚኖር ሰው ግን ከጌታ የርስትን ብድራት ይቀበላል። ያ ለራሱ ሲኖር የነበረው ሰው ግን ለራሱ ነውና የሮጠው ለራሱ ነውና የኖረው እዚህ ምድር ላይ ከጌታ የርስትን ብድራት አይቀበልም። ከጌታ ከመዳን ውጭ ያለፈውን አክሊል፣ ክብር፣ ሽልማት ከጌታ ሊያገኝ አይችልም። እና እኔ መዳኑን አጥቷል የሚል ሳይሆን ስጋቴ አሁንም በክርስቶስ ሞትና ትንሣኤ ላይ ያለው እምነትና አቋም ያው ስለሆነ ነገር ግን ከመዳን ባለፈ ለጌታ መኖር እንዲችል ነው የምንጸልይለት። ሐዋርያው ጳውሎስ እንኳን ሲናገር በገላትያ 6 ከቁጥር 1 ላይ ሰው በማንኛውም ድካም ውስጥ እንኳን ቢገኝ አለ። ማንኛውም ማለት ማንኛውም የሥጋ ድካም ውስጥ ቢገኝ መንፈሳዊ የሆናችሁ እናንተ እንዲህ ያለውን ሰው በየዋህ መንፈስ አቅኑት ነው። የምናቀናው ከጌታ ከኢየሱስ ክርስቶስ የተቀበለውን አገልግሎት ፈጽሞ ከጌታ ክብር እንዲያገኝ ነው እንጂ ሰው በማንኛውም ድካም ቢገኝ ጌታ በድካሙ ምክንያት ያጠፋዋል የሚል እምነት ሊኖረን አይገባም። እኔም የለኝም። መጽሐፍ ቅዱስም እንደዛ አያስተምረንም። በአካል ውስጥ ሕፃናት ልጆች አሉ። ለእነኛ ለሕፃናት ደግሞ እጥፍ ጸጋና ክብር እንደሚጨመርላቸው ከአካሉ ጋር አብረው እንደሚከብሩ ነው በመጽሐፍ ቅዱስ የተጻፈልን። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ከቁጥር 24 እስከ 27 ድረስ ብታነቡት ታገኙታላችሁ። ስለዚህ መዳኑን አጥቷል ብዬ አላስብም። ግን በዛው በነበረበት ክብር በዛው ያገለግልበት በነበረው የሕይወት ስርዓት ቢኖርና ቢቀጥል ከጌታ ዘንድ ክብርን ይቀበላል፣ አክሊልን ይቀበላል እንጂ ሐዋርያው ጳውሎስ እንዳለው አገልግሎ የተጣለ አይሆንም። ስለዚህ ሁላችንም እሱ ብቻ ሳይሆን ሁላችንም አልተገለጠም እንጂ በተለያየ ድካም ውስጥ እንገኛለን። ከዛ ድካም ለመውጣት ምን ያስፈልጋል? ስጋን መጎሰም ያስፈልጋል። ብዙዎቻችን በማንጠብቀው ሕይወት በማንጠብቀውና በማንፈልገው ድርጊት ውስጥ እንገኛለን እኮ በዚሁ በክርስትና ሕይወት ውስጥ ሆነን ማለት ነው። ያ ምክንያቱ ደግሞ ስጋችንን ስለማንጎስመው ነው፣ ችላ ስለምንለው ነው። እና
ሁላችንም ሁልጊዜ ማድረግ ያለብን ምንድነው? ይህንን ስጋችንን እየጎሰምን ማስገዛት አለብን፣ ለመንፈስ ቅዱስ ማስገዛት አለብን። የጌታን ፈቃድ አገልግለንና ኖረን ለማለፍ ማለት ነውና ይህንን መልእክት ለማስተላለፍ ነው። እንግዲህ ይህንን ዘማሪ ሁላችንም ልናግዘው የምንችለው በጸሎት ነው። ከልባችን በተሰበረ መንፈስ ተንበርክከን ልንጸልይለት ያስፈልጋል። አሁንም ድሮ በሚያገለግልበት ክብር፣ ድሮ በሚያገለግልበት መንፈስ በጌታ ቤት ሆኖ ጌታን እያገለገለ ዘመኑ እንዲያልፍ ማለት ነውና ይሄ ነው መልእክቴ። እንግዲህ ሁላችንም እግዚአብሔር ያበርታን፣ ጸጋውን ያብዛልን። የጀመርነውን አገልግሎት እስክንፈጽም ድረስ የእግዚአብሔር ጸጋ ለሁላችን ይብዛልን። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም